በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89,000 ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500,000 ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450,000 ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ ሀሳቦች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ለቤት ገዢዎች አዲስ የቤት ተመን ወጣ። ይህም አንድ ቤት ከተቆረጠለት ዋጋ በታች መሸጥ እንደማይቻል ዋጋው አነሰ ብቻ በሚል ገዢዎችን በመወሰን ተጎጂ የሚሆኑበትን አካሄድ ለመቀየር የተዘጋጀ መሆኑን ለማወቅ ችለናል። ኢትዮጵያ ውስጥ አገልግሎቱን አቋርጦ የነበረው የክሪፕቶ ከረንሲ መገበያያ ቢናንስ በድጋሚ አገልግሎት መጀመሩ ታወቀ። ኩባንያው በኢትዮ ቴሌኮም አማካኝነት እንደገና አገልግሎት መስጠት መጀመሩን አስታውቀዋል። ኩባንያው በድጋሚ አገልግሎት መስጠት የጀመረው ከሀገሪቱ የክሪፕቶ ከረንሲ ተቆጣጣሪ አካላት ጋር በደረሰበት መግባባት መሰረት መሆኑን አስታውቀዋል። መንግስት ብርን ከክሪፕቶ ከረንሲ ግብይት ለመነጠል የሚያስችሉ እርምጃዎች መውሰድ መጀመሩን ተከትሎ ቢናንስንና የቴሌግራም ዋሌትን የመሳሰሉ ዓለም አቀፍ የክሪፕቶ መገበያያዎች ስራ ማቆማቸው ተዘግቦ ነበር። የኢትዮጵያ መንግስት ብርን ከስውር የገንዘብ ዝውውር ወይም ክሪፕቶ ከረንሲ ጥቅም ላይ እንዳይውል እርምጃ መውሰድ መጀመሩን የታወቀው ባለፉት ሳምንታት በዋናነት ብሔራዊ ባንክ የሚመራው ይህ ብርን ከክሪፕቶ ከረንሲ የመነጠል እርምጃ አካል የሆነ በርካቶች የሚጠቀሙባቸውን የመገበያያ መተግበሪያዎች በኢትዮጵያ እንዳይሰሩ እገዳ ሲደረግባቸው ቆይተዋል። በእነዚህ መተግበሪያዎች በመጠቀም የሸቀጥና የአገልግሎት ግብይት የሚፈጽሙ ነጋዴዎች እንዲሁም ደግሞ የማህበራዊ ሚዲያ ይዘት አቅራቢዎችና ተጽዕኖ ፈጣሪዎች መስተጓጎል እንደገጠማቸው ተናግረዋል። የባንኩ እርምጃ በውጭ ምንዛሪ ትይዩ ገበያው ላይ የያዘውን ጥብቅ ቁጥጥር አካል መሆኑን ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። የባንኩ እርምጃ የኢትዮጵያን ብር የክሪፕቶ ከረንሲ መገበያያ ያደረጉ ተቋማትን በማግባባት ለባንኮች መመሪያ በመስጠትና መተግበሪያዎች ኢትዮጵያ ውስጥ እንዳይሰሩ በማድረግ ስልት ላይ የተመሰረተ እንደሆነ ታውቀዋል። በዚህም በኢትዮጵያ በርካታ ደንበኞችን ያፈሩ የክሪፕቶ ተቋማት በኢትዮጵያ ብር የሚደረጉ የክሪፕቶ ምንዛሪ ግብይቶችን እያቆሙ ይገኛሉ። እንደ ባይቢት፣ የቴሌግራም ዋሌት ያሉ ዓለም አቀፍ የክሪፕቶ መገበያያዎች የኢትዮጵያን ብር ከክሪፕቶ ግብይት ዝርዝር ውስጥ ሙሉ በሙሉ ማውጣታቸውም ታውቀዋል። የክሪፕቶ ግብይት በአብዛኛው የሚመራው በጥቁር ገበያ የምንዛሪ ተመን በመሆኑ ብሔራዊ ባንክ ለነጻ ገበያ ለተወው የውጭ ምንዛሪ ገበያ መረጋጋት እንደ ትልቅ ፈተና እንደወሰደው ታውቀዋል። ባንኩ ከ3 ወራት ገደማ በፊት በብር የሚደረጉ የክሪፕቶ ግብይቶች በኢትዮጵያ ያልተፈቀደ ህገወጥ ተግባር መሆኑን ገልጦ ነበር። ማንኛውም በብር የሚደረጉ የክሪፕቶ ግብይቶች ያለ ባንኩ ፈቃድ ማከናወን የተከለከለ መሆኑንም ማሳሰቡ ይታወሳል። በረጃ ደግሞ የሪል ስቴት ኩባንያዎች ቤት የሚሸጡበትን አማካይ ዋጋ መተመን የሚያስችል ጥናት እየተካሄደ መሆኑ ተነግሯል። የሪል ስቴት ኩባንያዎች ለቤት ግንባታ ወጪ ያደረጉትን መሰረት ያደረገ አማካይ የሽያጭ የዋጋ ተመን እንዲኖር የሚያስችል ጥናት እየተካሄደ መሆኑን የኢትዮጵያ ሪል ስቴት አልሚዎች ማህበር ነው ያስታወቀው። የኢትዮጵያ ሪል ስቴት አልሚዎች ማህበር ዋና ጸሐፊ ኢንጂነር ዝናቡ ተበጀ እንደገለጹት በኢትዮጵያ የሚገኙ ሪል ስቴቶች ቤት የሚሸጡበት አማካይ ዋጋ ተመን እንዲኖረው የሚያስችል ጥናት እየተከናወነ ይገኛል። ጥናቱ አንድ ቤት ከተቆረጠለት ዋጋ በታች መስራት እንደማይቻል ዋጋው አነሰ ብቻ በሚል ገዢዎች በመወሰን ተጎጂ የሚሆኑበትን አካሄድ ለመቀየር እንደሚረዳ ተናግረዋል። በገበያ ውስጥ ከ50,000 እስከ 400,000 ብር በካሬ ሜትር የሚሸጡ የሪል ስቴት ኩባንያዎች መኖራቸውን፣ በተለይ መነሻ ዋጋው አንድ የሪል ስቴት ኩባንያን ያሰራል ወይ፣ የማርኬቲንግ፣ የፋይናንስ፣ የግብር እንዲሁም የመሬት ክፍያን ጨምሮ ግንባታው በአጠቃላይ የሚፈጀው ወጪን መሰረት ያደረገ እንደሆነ ጥናቱ እንደሚያስችል ተናግረዋል። በጥናቱ መሰረት በከፊልና ሙሉ ለሙሉ ያለቁ ቤቶች ዋጋቸው ስንት ይሁን የሚል አማካይ የዋጋ ተመን እንደሚቆረጥም ገልጸዋል። ጥናቱን ማድረግ ያስፈለገበትን ምክንያት ሲያስረዱም አንዳንድ የሪል ስቴት ኩባንያዎች ሌሎች ኩባንያዎች የሚሸጡበት ዋጋ ተጽዕኖ አሳድሮባቸው ተመሳሳይ ዋጋ የሚያስከፍሉበትን አሰራር መኖሩን ማህበሩ ከደረሰበት ግንዛቤ መነሻ በማድረግ መሆኑን ኢንጂነር ዝናቡ ገልጸዋል። አጠቃላይ ወጪዎችን መሰረት ያደረገ የዋጋ ተመን እንዲኖር ጥናቱ እንደሚረዳ አስረድተው ጥናቱ የሪል ስቴት ኩባንያዎችን በዚህ ዋጋ ሽጡ ለማለት እንዳልሆነና አንድም ቤት ያለ ዋጋው ልሽጥላችሁ ብሎ የሚመጣ ሪል ስቴት ኩባንያን እንዴት ብሎ መጠየቅ የሚያስችል እንደሚሆን ጠቁመዋል። ከዚህ በፊት ዋጋው ርካሽ ነው በሚል ገንዘባቸውን ሰጠው የከሰሩ ዜጎች መኖራቸውን ያስታወሱት ኢንጂነር ዝናቡ የዋጋው ተመን ቤቶች የተገነቡበትን ቦታ ያማከለ እንዲሆን እንደሚያስችልም ተናግረዋል። የሪል ስቴት ኩባንያዎች አማካይ ዋጋው እስከሚወጣ የራሳቸውን አጠቃላይ የግንባታ ወጪያቸውን መሰረት ያደረገ
ያደረገ ተመን እንዲኖራቸው በኃላፊነት ሊሰሩ እንደሚገባ አሳስበዋል። በሌላ መረጃ ደግሞ ሐሰተኛ የሂሳብና የኦዲት ሪፖርት ባቀረቡ 47 ባለሙያዎች ላይ እርምጃ መወሰዱ ተገለጸ። ሐሰተኛ የሂሳብና የኦዲት ሪፖርት ማቅረብን ጨምሮ 13 ያህል የሕግ ጥሰቶችን የፈጸሙ 47 የሂሳብና የኦዲት ባለሙያዎች ሪፖርት አቅራቢ ድርጅቶችና አካላት የተለያየ ሕጋዊ እርምጃ እንደተወሰደባቸው የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ገለጸ። የቦርዱ የሕግ ማስከበር ዳይሬክቶሬት ተጠባባቂ ስራ አስፈጻሚ አቶ ዘውዱ ጌታቸው እንደገለጹት ቦርዱ ከሐምሌ 2017 ዓ.ም ጀምሮ እስከ ሰኔ ወር 2018 ዓ.ም ባለው ጊዜ ውስጥ በሂሳብና በኦዲት ባለሙያዎች ሪፖርት አቅራቢ አካላትና ድርጅቶች ላይ ክትትል አድርጓል። የሂሳብና የኦዲት ሪፖርትን ደረጃውን ጠብቆ ባለመስራት 2 ከቦርዱ የተሰጠ የሙያ ፍቃድ ሳይኖራቸው ሐሰተኛ የሂሳብና የኦዲት ስራ ፈቃድ ማዘጋጀትና መጠቀም 3 የወሰዱትን ፈቃድ ለቦርድ ተመላሽ ሳያደርጉ ተቀጥሮ መስራት 5 ለኦዲት ስራ ጥራት ምርመራ ቁጥጥርና ክትትል ስራ ተባባሪ ባለመሆን 2 የደንበኞችን ስራዎች ወይም ሪፖርቶች ከቦርዱ ፍቃድ በሌለው ሰው ተፈርመው እንዲወጡ ማድረግ 1 በአጠቃላይ 13 የሕግ ጥሰቶች መፈጸማቸውን ገልጸዋል። በዚህም ምክንያት ሕጋዊ እርምጃ እንደተወሰደባቸው ነው ያስረዱት። በራስ ባልተዘጋጀ የሂሳብ መግለጫ ፊርማና ማህተም በማድረግ 2 የሙያ ፍቃድን ለሌላ ሰው አሳልፎ መስጠት ወይም የሙያ ስራን በውክልና በማሰራት 2 ሐሰተኛ መረጃን በማቅረብ ወይም በመስጠት 2 የደንበኞችና የሰራተኞች መረጃን አደራጅቶ ባለመያዝ 3 ከደንበኞቻቸው ጋር የስራ ስምምነት ሳያደርጉ የሂሳብና የኦዲት ስራ መስራት 2 ለስራ አስፈላጊ የሆነ ቢሮ ይዞ ባለመስራት 3 የመረጃ ልውውጦችን ለቦርዱ እንዲያሳውቁ በሚጠበቅባቸው ጊዜ ውስጥ ባለማሳወቅ 20 በአጠቃላይም 47 የሂሳብና ኦዲት ባለሙያዎች ሪፖርት አቅራቢ ድርጅቶችና አካላት የሕግ እርምጃ እንደተወሰደባቸው ጠቁመዋል። የሕግ ጥሰቶቹ በሂሳብና የኦዲት ባለሙያዎች ድርጅቶች በሪፖርት አቅራቢ አካላት በተደጋጋሚ የተፈጸሙ መሆናቸውንም ገልጸዋል። ቦርዱ በሕግ በተሰጠው ስልጣን መሰረት ከላይ የተዘረዘሩትን ጥፋቶች በፈጸሙ አካላት የሙያ ፍቃድ መሰረዝ፣ የሙያ ፍቃድ ለተወሰነ ጊዜ ማገድ፣ በተመረጡ የኦዲት ደረጃዎች ላይ ስልጠና ወስደው ማስረጃ እንዲያቀርቡ ማድረግ፣ የሂሳብ መግለጫዎችን ደረጃውን ጠብቀው በድጋሚ አዘጋጅተው እንዲያቀርቡ ማድረግ፣ የገንዘብ መቀጮ፣ የጽሑፍ ማስጠንቀቂያ መስጠቱን ተናግረዋል። ወንጀል ነክ የሆኑ ጉዳዮች ተጨማሪ የሕግ ምርመራ ተደርጎባቸው እርምጃ እንዲወሰድባቸው ለፍትህ አካላት መተላለፋቸውንም ነው አቶ ዘውዱ ጨምረው የተናገሩት። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ በኢትዮጵያ የሂሳብ ሪፖርት አዘገጃጀትና ኦዲት አደራረግ ስርዓት ላይ ዓለም አቀፍ ደረጃዎችን በማስተዋወቅ ግልጽነትን፣ እምነትንና የሕዝብ ጥቅምን ማስጠበቅ ዓላማው አድርጎ እየሰራ የሚገኝ ተቋም መሆኑ ይገለጻል። ተቋማት ዓለም አቀፍ የፋይናንስ ሪፖርት ማድረጊያ መስፈርቶችን እንዲከተሉ ማድረግ እና መከታተል፣ በሕዝብ ጥቅም ላይ የተመሰረቱ የሂሳብና የኦዲት ባለሙያዎችን ፈቃድ መስጠት፣ መዝገብ መያዝና የሙያ ብቃታቸውን መቆጣጠር፣ የኦዲት ጥራት ቁጥጥር ማድረግ፣ የሂሳብ ሪፖርት አቀራረብ ህጎችን ማስፈጸም ቦርዱ ተግባራቱ መሆናቸውን ያክላል። በሌላ መረጃ ደግሞ በ1997 እና በ2005 ለ20/80 እና ለ40/60 የቤት ተመዝጋቢዎች በ2005 ዓ.ም ተመዝግባችሁ የ40/60 የቤት ዕድል እየጠበቃችሁ ላላችሁ በሙሉ ሊኖርባችሁ የሚገባው ወራዊ የቁጠባ መጠንን በተመለከተ አዲስ መረጃ ይፋ ተደርጓል። በዚህም እስከ ሰኔ 2018 ዓ.ም ማለትም ለ155 ወራት ልትቆጥቡት የሚገባው ዝቅተኛ የገንዘብ መጠን የታወቀ ሲሆን በምዝገባችሁ ጊዜና በቤቶቹ ሁኔታ መሰረትም የቁጠባ መጠኑ ምን ያህል መሆን እንደሚገባው ለማወቅ ተችሏል። ለ40/60 ተመዝጋቢዎች ማለትም ለ40/60 ቤቶች ለተመዘገቡ ነዋሪዎች ወራዊ ክፍያው ለባለ 3 መኝታ 2450 ብር፣ ለባለ 2 መኝታ 1550 ብር፣ ለባለ 1 መኝታ ደግሞ 1033 ብር መሆኑ ይታወሳል። በዚህ መሰረት ለ155 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 379750 ብር፣ ለባለ 2 መኝታ 240250 ብር፣ ለባለ 1 መኝታ 160115 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 40% ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠው ዝቅተኛው ወራዊ ግዴታ ነው። ቤቱ ደርሷችሁ ርክክብ በሚፈጸምበት ጊዜ ደግሞ በወቅታዊ ዋጋ መሰረት ጭማሪ የሚኖር ይሆናል። ለምዝገባ የሚያስፈልግ የቁጠባ መጠንን በተመለከተ ለነባር ማለትም ለ20/80 የ1997 ተመዝጋቢዎች ለባለ 3 መኝታ 685 ብር፣ ለባለ 2 መኝታ 561 ብር፣ ለባለ 1 መኝታ 274 ብር፣ ለስቱዲዮ መኝታ 151 ብር እንደሆነ ይታወቃል። በዚህ መሰረት ለ155 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 106175 ብር፣ ለባለ 2 መኝታ 86955 ብር፣ ለባለ 1 መኝታ 42470 ብር፣ ለስቱዲዮ ደግሞ 23405
5 ብር መሆኑ ታውቋል። በአዲስ ማለትም ለ20/80 የ2005 ተመዝጋቢዎች ወራዊ ክፍያው ለባለ 3 መኝታ 489 ብር፣ ለባለ 2 መኝታ 401 ብር፣ ለባለ 1 መኝታ ደግሞ 196 ብር እንደነበር ይታወቃል። በዚህም መሰረት ለ155 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 75795 ብር፣ ለባለ 2 መኝታ 62155 ብር፣ ለባለ 1 መኝታ 30380 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 20% ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛው ወራዊ ግዴታቸው ነው። ቤቱ ደርሷችሁ ርክክብ በሚፈጸምበት ጊዜ ደግሞ ወቅታዊ የዋጋ ጭማሪ እንደሚኖር ሰምተናል። ለ10/90 የመጀመሪያ የቁጠባ መጠን 187 ብር ቢሆንም ተመዝጋቢዎች በቁጥር ትንሽ ከመሆናቸውም በላይ ለሁሉም ቤት መሰጠቱ በመንግስት በኩል ከዚህ ቀደም መነገሩ ይታወቃል። የአዲስ አበባ የቤቶች ልማትና አስተዳደር ቢሮ የከተማው አስተዳደር ለረጅም ጊዜ የቆየውን ፍላጎት ለማሟላት የተለያዩ የቤት ፕሮግራሞችን ተግባራዊ ማድረግ መቀጠሉን አስታውቀዋል። እንደ ቢሮ ገለጻ በ1997 እና 2005 የኮንዶሚኒየም ቤቶች ፕሮግራሞች ቁጠባ የጀመሩ ዜጎች በቀጣይ በሚኖሩ የግንባታ ፕሮጀክቶች አማካኝነት የመኖሪያ ቤት የማግኘት ብቁ ይሆናሉ ተብሏል። የቢሮ የጽህፈት ቤት ኃላፊ አቶ አብዲሳ አራርሶ እንዳሉት ከሆነ በ1997 እና በ2005 የቁጠባ መርሃ ግብሮች የተመዘገቡ ነዋሪዎች በ2014 በወጣው የመጨረሻው የኮንዶሚኒየም ቤቶች 14ኛ ዙር ዕጣ ውስጥ እንዲካተቱ ተደርጓል። በ1997 የተመዘገቡ ቆጣቢዎች በተለይም ለስቱዲዮና ለባለ 3 መኝታ የተመዘገቡት ሁሉም በሚባል ደረጃ ቤት ማግኘታቸውንና ቀሪ ቤቶችን ለ2005 ተመዝጋቢዎች ማስተላለፍ መጀመሩን አሳውቀዋል። የ1997 ቆጣቢዎች በ14ኛ ዙር ሙሉ በሙሉ ቤት አግኝተዋል ማለት ይቻላል ሲሉ አቶ አብዲሳ ገልጸው ተገቢ ቁጠባቸውን በሰዓቱ ማጠናቀቅ ያልቻሉት ግን በኋላ ላይ መቆጠብ በመቀጠል አሁን ላይ ብቁ የሚያደርጋቸውን የገንዘብ መቆጠባቸው ተገልጿል። ሆኖም በቀጣይ ዕጣ ሲወጣ ለ1997 ቆጣቢዎች ለብቻቸው የተለየ ወይም ልዩ ምደባ እንደማይኖራቸው አስረድተዋል። የቀሩት አብዛኛዎቹ የ1997 ቆጣቢዎች ለባለ 2 መኝታ ቤት የተመዘገቡ መሆናቸው ተጠቁመዋል። በአሁኑ ጊዜ በ5 አማራጮች ቤቶች በመገንባት ላይ በመሆናቸው የ1997 እና የ2005 ቆጣቢዎች ከሚገነቡት ቤቶች ወደፊት በሚሰጥ አቅጣጫ መሰረት ዕጣ እንዲወጣላቸው እንደሚደረግ ተጠቁመዋል። አሁንም እንደተገለሉ የሚያምኑ ቆጣቢዎች ካሉ ቁጠባውን እስከቀጠሉና የፕሮግራሙን መስፈርቶች እስካሟሉ ድረስ አሁንም ከቀጣይ የቤቶች ልማት የመጠቀም እድል እንዳላቸው ቢሮ አስታውቀዋል። ነዋሪዎች ቁጠባቸውን እንዳያቋርጡ ከማበረታታት ባለፈ የቁጠባ ሂደቱ ወደፊት ከሚኖር የመኖሪያ ቤት እድሎች ተጠቃሚ ለመሆን ቁልፍ እንደሆነ አጽንኦት ተሰጥቶታል። ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኙ የአዲስ አበባ ከተማ አስተዳደር አስታውቀዋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግም ታቅደዋል። ከዚህ በተጨማሪ ለቀድሞ የኮንዶሚኒየም ተመዝጋቢዎች የሚተላለፉ ቤቶች በተመዘገቡበት ወቅት በነበረ ዋጋ አይሆንም ሲሉ የአዲስ አበባ ከተማ መስተዳደር ከንቲባ አዳነች አቤቤ መናገራቸው ይታወቃል። ለቤቶቹ የዋጋ ጭማሪ ይኖራል ቢባልም ዋጋው ምን ያህል ነው በሚለው ጉዳይ ላይ ግን እስካሁን ድረስ በግልጽ የተሰጠ መረጃ የለም። በቅርቡ መንግስት የጀመራቸው የኮንዶሚኒየም ቤቶች ግንባታ እስከ 90% መድረሳቸው ከሰሞኑ ይፋ መደረጉ ይታወሳል። በሌላ መረጃ ደግሞ በኢራን የተከሰተውን ጦርነት ተከትሎ በሆርሙዝ ሰርጥ የባህር በር ላይ የተፈጠረው የትራንስፖርት መስተጓጎል የዓለም የነዳጅ ዋጋን በእጅጉ በማስወደዱ ታዳጊ ሀገራት በስፋት ወደ ኤሌክትሪክ መኪናዎች እንዲያዘነብሉ እንዳስገደዳቸው ተሰምተዋል። ይህ ሁኔታ በተለይም የቻይና የመኪና አምራቾች በእስያና በአፍሪካ ገበያዎች ላይ ያላቸውን ተጽዕኖ በከፍተኛ ደረጃ አሳድጎታል። አዲሱን የነዳጅ ቀውስ ተከትሎ የቻይና የኤሌክትሪክ መኪኖች ኤክስፖርት በሚያዝያ ወር ብቻ ክብረ ወሰን በመስበር 9.4 ቢሊዮን ዶላር የደረሰ ሲሆን በግንቦት ወር ከ435,000 በላይ ተሽከርካሪዎችን ወደ ተለያዩ ሀገራት ልካለች። በአሁኑ ወቅት በዓለም አቀፍ ደረጃ ከሚሸጡ የኤሌክትሪክ መኪኖች ውስጥ 60% የምታቀርበው ቻይና ስትሆን የነዳጅ ወጪን ለመቀነስ ሲሉ እንደ ላኦስና ኢትዮጵያ ያሉ ሀገራት ደግሞ በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ እገዳ እስከመጣል የሚደርስ ፖሊሲ ተግባራዊ አድርገዋል። የኤሌክትሪክ መኪኖች ግዢ በከፍተኛ ፍጥነት እያደገ ቢመጣም
ተሽከርካሪዎቹን ቻርጅ ለማድረግ የሚያስችል በቂ የመሰረተ ልማት አቅርቦት አለመኖሩ ትልቅ ፈተና እንደሆነ ተገልጿል። ባለሙያዎች እንደሚሉት ይህ የዶሮና የእንቁላል አይነት ችግር ሲሆን ተሽከርካሪዎቹ ከቻርጂንግ ጣቢያዎች እጅግ ፈጥነው ወደ ገበያ በመቅረባቸው ምክንያት የመኪና ባለቤቶቹ ለእንግልት እየተዳረጉ ይገኛሉ። ይህንን ችግር ለመፍታት በአፍሪካና በእስያ የሚገኙ የመንግስት የኤሌክትሪክ ኃይል አቅራቢ ተቋማት የኃይል መሙያ ጣቢያዎችን የመገንባቱን ኃላፊነት በስፋት እየወሰዱት ይገኛል። ለአብነት ያህል ነዳጅ የሚጠቀሙ መኪኖችን ወደ ሀገር ውስጥ እንዳይገቡ ያገደችው ኢትዮጵያ እያደገ የመጣውን የኤሌክትሪክ መኪናዎች ፍላጎት ለማሟላት ከ1170 በላይ የኃይል መሙያ ጣቢያዎች እንደሚያስፈልጓት የተገመተ ሲሆን በአሁኑ ወቅት በአዲስ አበባ ከተማ ከ40 በላይ ጣቢያዎች በግንባታ ላይ እንደሚገኙ ታውቋል። በተመሳሳይ የኢንዶኔዥያው የመንግስት ተቋም ከ4500 በላይ ጣቢያዎችን የገነባ ሲሆን የኬንያ ኤሌክትሪክ ኃይል በበኩሉ በቀጣዩ ዓመት 44 የኃይል መሙያ ጣቢያዎችን ለመገንባት ማቀዱ ተገልጿል። በአጠቃላይ የነዳጅ ዋጋ መናር ታዳጊ ሀገራትን በፍጥነት ከነዳጅ ጥገኝነት እያላቀቃቸው ቢሆንም የሽግግሩ ስኬት ግን ሀገራቱ በሚገነቡት የኤሌክትሪክ ኃይልና የቻርጂንግ መሰረተ ልማት ጥንካሬ ላይ በእጅጉ የተመሰረተ እንደሚሆን ተንታኞች ያስገነዝባሉ።